እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ዛሬ የምናየው ስለ ኢስተር ነው የሚሆነው። እስቲ በመጀመሪያ ሶርስ ኦፍ ኢስተርን እንይ። የኢስተር ሶርስ ምንድናቸው ወይ ደግሞ ኢስተር በምን ውስጥ ነው የሚገኘው የሚለውን እናያለን። ከዛ በፊት አንድ ጥያቄ አለ። ምንድነው የሚለው why do some fruits and flowers give out a pleasant smell አለ። ምን እያላችሁ ነው? ለምንድነው የተለያዩ ፍራፍሬዎች እንዲሁም ደግሞ አበባዎች ደስ የሚል ሽታ የሚሰጡት እያለን ነው። እንግዲህ ለዚህ መልሳችን የሚሆነው ምንድነው? በፍሩት ውስጥና በፍላወሮች ውስጥ ኢስተሮች አሉ። ኢስተሮች ደግሞ ፕሌዛንት የሆነ ስሜል ነው ያላቸው። ስለዚህ ኢስተሮች ፕሌዛንት ስሜል ስላላቸው በፍሩት ውስጥና በፍላወሮች ውስጥ ደግሞ ስለሚገኙ ፍሩትና ፍላወሮች ደስ የሚል ሽታን የሚያወጡት በውስጣቸው ባለው ኢስተር አማካኝነት ነው ማለት ነው። ስለዚህ አንሰራችን ይሄ ነው የሚሆነው። እሺ ኢስተርስ አር among the most widely occurring compound in nature አለ። ምን እያለን ነው? በኔቸር ውስጥ ዋይድሊ ወይ ደግሞ በስፋት ከሚገኙ ኦርጋኒክ ኮምፓውንዶች ውስጥ ኢስተርም አንደኛው ነው እያለን ነው። many ester are a pleasant smelling substance ኢስተሮች ምንድናቸው? ፕሌዛንት የሆነ ስሜሊንግ ያላቸው ደስ የሚል ጠረን ያላቸው ሰብስታንሶች ናቸው እያለን ነው። and responsible for the flavor and fragrance of many fruits for example apple, pears, banana, pineapple, strawberry አለ። ምን እያለን ነው? እነዚህ ኢስተሮች አለ ለብዙ ፍራፍሬዎች ደስ የሚል ፍሌቨር ወይ ደግሞ ጣዕምና ማዛ እንዲኖራቸው የሚያረጉት እነዚህ ኢስተሮች ናቸው እያለን። ለምሳሌ አፕልን ብትወስዱ፣ ባናናን ብትወስዱ፣ ፓይናፕልን ብትወስዱ፣ ስትራውቤሪን ብትወስዱ እነዚህ የራሳቸው የሆነ ጣዕምና ማዛ አላቸው። ይሄ የመጣው ደግሞ በውስጣቸው ከሚገኘው ኢስተሮች የተነሳ ነው ማለት ነው። እዚህ ጋር ፒርስ የሚለው በአማርኛም አይ ቲንክ ፒርስ ይመስለኛል። ቀጥታ ትርጉሙን ማግኘት አልቻልኩም። ይሄ ነው ይመስለው አቮካዶ ይመስል ነገር። አቮካዶ አይደለም ግን አቮካዶን ሊመስል የሚሄድ ነገር ነው። እሺ እስቲ በተለያዩ ፍሩቶች ውስጥ የሚገኙ ኢስተሮችን እንይ እንደ ምሳሌነት ማለት ነው። ለምሳሌ በአናናስ ውስጥ ብትወስዱ ኢታይል ቡታኖይት የሚባል ምን አለ? ኢስተር አለ። በማንጎ ውስጥም ብትወስዱ ኢታይል ቡታኖይት የሚባል ኢስተር አለ። እነዚህ ማንጎም ሆነ እንዲሁም ደግሞ አናናስ የራሳቸው ፍሌቨር እንዲሁም ደግሞ ደስ የሚል ጣዕም ማዛ እንዲኖራቸው የሚያደርጉት እነዚህ በውስጣቸው የሚገኙ ኢስተሮች ናቸው ስንል ከዚህ አንፃር እዚህ ጋር አፕልን ብትወስዱ ቡታይል አሴቴት የሚባል አለ። በማር ውስጥ ብትወስዱ ሚታይል ፌናይል አሴቴት የሚባል ኢስተር አለ። በብዙ ፍራፍሬዎች ውስጥ እንዲሁም ደግሞ እንደ ማር አይነቶች ውስጥ ደስ የሚል ፍሌቨር ወይ ደግሞ ቴስት እንዲኖራቸው የሚያደርጉት እነዚህ ኢስተሮች ናቸው ማለት ነው። እሺ እንቀጥልና oils, fat and wax of plants or animal origin are all esters አለ። ምን እያለ ነው እዚህ ጋር? ከአኒማሎች ወይ ደግሞ ከፕላንቶች የሚገኝ ኦይል ሊሆን ይችላል፣ ፋት ሊሆን ይችላል፣ ዋክስ ሊሆን ይችላል። እነዚህ በሙሉ ምንድናቸው አለ? ኢስተሮች ናቸው አለ። ስለዚህ ኦይል፣ ፋት፣ ዋክስ ምንድናቸው ከተባላችሁ ኢስተር ናቸው ነው የምትለው። እሺ many esters are found in flowers አለ። ምን እያለን ነው? ብዙ ኢስተሮች ወይ ደግሞ አብዛኞቹ ኢስተሮች በፍላወር ውስጥ ወይ ደግሞ በአበባ ውስጥ ይገኛሉ እያለ and form a part of essential oils obtained from flower አለ። ምን እያለ ነው? እንዲሁም ደግሞ ከአበባ የሚገኝ ኤሰንሻል የሚባሉ ኦይሎች ውስጥ እነዚህ ኢስተሮች ይገኛሉ እያለ። እንግዲህ ኤሰንሻል ኦይል ስንል ከአበባ የሚገኙ ነው የተለየ ፍሌቨር ወይ ደግሞ የተለየ ሽታ ያላቸው ናቸው። ለምሳሌ አሁን የባህር ዛፍ ዘይትን ብትወስዱ ከሌላው ኖርማል ቤት ውስጥ ከምንጠቀመው ዘይት ይልቅ የተለየ ሽታ አለው፣ ደስ የሚል ሽታ ማለት። ስለዚህ በእንደዚህ አይነት ዘይቶች ውስጥ እነዚህ ኢስተሮች ይገኛሉ እያለ ነው። እሺ እንቀጥልና ደግሞ እስቲ ኖመንክሌቸር ኦፍ ኢስተርን የኢስተርን ኖመንክሌቸር ያ ማለት አዩፓክሌም ሊሆን ይችላል፣ ኮመን ኔም ሊሆን ይችላል። እንዲሁም ደግሞ ስትራክቸሩንም በዛው አንድ ላይ እያየን እንሄዳለን። Esters are a derivative of carboxylic acid in which the hydroxyl group OH of carboxylic acid is replaced by an alkoxy group OR አለ። ምን እያላችሁ ነው? ኢስተሮች የካርቦክሲሊክ አሲድ ዴሪቬቲቮች ናቸው። ይህንን ስንል በካርቦክሲሊክ አሲድ ውስጥ ያለው OH በአልኮክሲ ግሩፕ ኦር በኦአር ሪፕሌስ ሲደረግ ኢስተርን እናገኛለን እያላችሁ። እንግዲህ ካርቦክሲሊክ አሲድ እንደምታውቁት ጀነራል ስትራክቸሩ እንደዚህ ነው። OH አለው። በዚህ በካርቦክሲሊክ አሲድ ውስጥ ያለው OH በኦአር ሪፕሌስ ሲደረግ እያለ ነው። በኦአር ሪፕሌስ ሲደረግ ምን እንደምናገኘው R CO OH ይቀርና OR ይሆናል ማለት ነው። ስለዚህ ይሄ ማን ነው ማለት ነው? ኢስተር ነው ማለት ነው። እሺ ኢስተር can be
formed by the reaction between acid and alcohol or phenol አለ። ምን እያላችሁ ነው? ኢስተሮች የሚገኙት በካርቦክሲሊክ አሲድ እና በአልኮሎች መካከል በሚደረግ ኬሚካል ሪአክሽን አማካኝነት ነው ያለ። ይሄ ማለት ካርቦክሲሊክ አሲድ እና አልኮል ሪአክት ሲያደርጉ ማን እናገኛለን? ኢስተርን ይሰጡናል ማለት ነው። እዚህ ጋር አልኮል ኦር ፌኖል የሚል ነገር አለ። ፌኖልም አልኮል ነው። ፌኖል የምንለው የቤንዚን ሪንግ ላይ OH አታች ነው ሲመጣ ነው ፌኖል የምንለው። ያ ማለት ለምሳሌ ቤንዚን ሪንግ 1 2 3 4 5 6 ይሄ ነው ቤንዚን ሪንግ። እዚህ ቤንዚን ሪንግ ላይ OH አታች ነው ሲመጣ ይሄንን ፌኖል እንለዋለን። ሶ በዚህ በፌኖል እና በካርቦክሲሊክ አሲዶች መካከል ሪአክሽን ሲካሄድ ስቲል አሁንም ማን እናገኛለን? ኢስተርን እናገኛለን ማለት ነው። እሺ in such cases አለ the hydroxyl group is replaced by an alkoxy group አለ። ይሄ ማለት ነው ካርቦክሲሊክ አሲድ ከአልኮሎች ጋር ሪአክት በሚያደርጉበት ጊዜ በካርቦክሲሊክ አሲድ ውስጥ ያለው ሃይድሮክሲል ግሩፕ ወይ ደግሞ OH ግሩፑ በአልኮክሲ ግሩፕ ኦር በOR ሪፕሌስ ይደረጋል ይላል። ሪፕሌስ ይደረጋል። እሱን እናያለን በኋላ። እሺ ኢስተርስ have a general formula RCOOR which can be represented by a general formula of this or this ምን እያለ ነው እዚህ ጋር? ኢስተሮች ጀነራል ፎርሙላቸው RCOOR ነው ይላል። ወይ ደግሞ እዚህ ጋር ሁለት ኦክሲጅን አለ አይደል? ሶ ይሄንን O2 ብለን ማስቀመጥ እንችላለን። O2 ብለን በዚህ መልኩ ማስቀመጥ እንችላለን። በስትራክቸር ማስቀመጥ ከተፈለገ ደግሞ በዚህ መልኩ። ሶ ይሄም ሊሆን ይችላል ማለት የኢስተር ስትራክቸሩ ይሄ ነው። ስለዚህ የኢስተር ፈንክሽናል ግሩፑ COO ነው ማለት ነው። የካርቦክሲሊክ ደግሞ COOH ነው። ልዩነቱን እያያዛችሁ እሺ። በዚህ ጋር R እና R ፕራይም አለ። ሶ ይሄ R እና ይሄ R ፕራይም ምን ሊሆኑ ይችላሉ የሚለውን እኔ where R is hydrogen አለ አልካሊ or allyl group አለ። ምን እያለ ነው? በዚህ ሳይድ ያለው to the left side ያለው R አንደኛ ሃይድሮጂን ሊሆን ይችላል፣ እንዲሁም ደግሞ አልካሊ ግሩፕ ሊሆን ይችላል። ያ ማለት CH3 ወይ ደግሞ CH3 CH2 እንደዚህ አልካሊ ግሩፖችን ሊሆን ይችላል። ወይ ደግሞ አራይል ግሩፕ ያ ማለት የቤንዚን ሪንግ ማለት ቤንዚን ሪንግ ሊሆን ይችላል። ሶስት ኦፕሽኖች አሉት ማለት ቱ ዘ ራይት ሳይድ ባለው ስንመጣ ግን መሆን የማይችለው አንድ ነገር ነው። እሱም ምንድነው? ኤች ነው። ኤች ሊሆን አይችልም። ከዛ ውጪ ግን አራይል ግሩፕ ሊሆን ይችላል፣ አልካሊ ግሩፕ ሊሆን ይችላል። ያ ማለት CH3 CH2 እያለ ሊሄድ ይችላል። ወይ ደግሞ አራይል ግሩፕም ሊሆን ይችላል። ያ ማለት ቤንዚን ሪንግም ሊሆን ይችላል። ነገር ግን መሆን የማይችለው ሃይድሮጂን ሊሆን አይችልም። በየት ሳይድ ያለው? ቱ ዘ ራይት ሳይድ ያለው R ፕራይም ማለት ነው። ምክንያቱም በዚህ ሳይድ ያለው H ሆነ ማለት ኦር እዚህ ጋር ያለው H ሆነ ማለት ምን እንደሚሆነው RCOOH ሆነ ማለት ነው። ካርቦክሲሊክ አሲድ ነው የሚሆነው ተመልሶ። ስለዚህ እቺን ነገር ያስተዋላችሁ። በዚህ ሳይድ ያለው R መሆን አይችልም። ከዛ ውጪ ግን አልካሊና አራይል ግሩፕ ሊሆን ይችላል። እሺ እንቀጥል እስቲ። ኢስተር are named by common system and IUPAC system አለ። እንግዲህ ኢስተሮችን ኮመን ኔም በኮመን ኔማቸው ልንጠራቸው እንችላለን፣ እንዲሁም ደግሞ በአይፓክ ኔምም ልንጠራቸው እንችላለን። ስለዚህ ኮመን ኔም ሲሆንና አይፓክ ኔም ሲሆን እንዴት ነው የሚለውን እናያለን። ከዛ በፊት ግን አንድ ማወቅ ያለባችሁ ፖይንቶች አሉ፣ እነሱን እንዴ in both cases the name consists of two parts አለ። ምን እያለን ነው? ኢስተሮች ኮመን ኔም እና አይፓክ ኔም አላቸው። ሶ በሁለቱም ኬዝ ጊዜ አለ በሁለቱም ኬዝ ጊዜ ኔማቸው ሁለት ፓርት አለው። በኮመን ኔም ጊዜም በአይፓክ ኔም ጊዜም ሁለት ፓርት አለው ኔማቸው እያለ ነው። የመጀመሪያው ፓርት ከአልኮል የሚመጣው ፓርት ነው። አልኮል ፓርቱን ተጠቅመን ኔም የምናደርገው ነው። the second ፓርት ደግሞ based on the acid አሲድ ኔሙን ተጠቅመን አሲድ ፓርቱን ተጠቅመን ኔም የምናደርገው። ስለዚህ በኮመን ኔምም በአይፓክ ኔም ጊዜ ኢስተሮች ኔማቸው ሁለት ፓርት ነው ያለው ማለት ነው። አንደኛው ከአልኮል ሌላኛው ደግሞ ከአሲድ ፓርቱ የሚመጣ። እሺ therefore we have to identify the parts coming from the alcohol and the carboxylic acid አለ። እንግዲህ የኢስተር ኔሞች ሁለት ፓርት ነው ያላቸው ካልን አንዱ ከአልኮልና አንዱ ከካርቦክሲሊክ አሲድ ነው ካልን በኢስተር ውስጥ አልኮል ፓርቱ የትኛው ነው ካርቦክሲሊክ አሲድ ፓርቱ የትኛው ነው የሚለውን ነገር we have to identify ማድረግ መቻል አለባችሁ። ይሄን ስንል ምን ማለት ነው? አንድ ኢስተር ሁለት ፖርሽን አለው፣ አልኮሊክ ፖርሽን እና አሲዲክ ፖርሽን። ለምሳሌ ይሄንን እዩ። አሁን ይሄ አንድ ኢስተር ስትራክቸር ነው። ሶ ሁሉ ጊዜ ቱ ዘ ራይት ሳይድ ያለው
ከአልኮል ፓርት የሚመጣ ነው። ከአልኮል ፓርት የሚመጣ ነው። በዚህ ሳይድ ያለው ደግሞ ቱ ዘ ሌፍት ሳይድ ያለው እስከዚህ ድረስ ያለው ከአሲዲክ ፖርሽኑ ወይ ደግሞ ከካርቦክሲሊክ አሲድ ፓርቱ የሚመጣ ነው። ምክንያቱም ኢስተር የሚገኘው በካርቦክሲሊክ አሲድ እና በአልኮል መካከል በሚደረግ ሪአክሽን ነው ብለናል። ሶ እነዚህ ሁለቱ ሪአክት ሲያደርጉ ይሄንን ነው የሚሰጡት። ስለዚህ ከዚህ እንደምታዩት ይሄኛው ፓርት ከየት የመጣ ነው? ከዚህ ከካርቦክሲሊክ አሲድ ፓርቱ የመጣ ነው። እቺኛዋ ቱ ዘ ራይት ሳይድ ያለችው ደግሞ ከአልኮል ፓርት የመጣች። ስለዚህ ሁልጊዜ አልኮሊክ ፖርሽኑ ቱ ዘ ራይት ሳይድ ነው፣ በዚህ ሳይድ ያለው ደግሞ ቱ ዘ ሌፍት ሳይድ ነው። ስለዚህ ይሄንን ነገር በዚህ መልኩ አይደንቲፋይ ማድረግ መቻል አለባችሁ፣ ኮመን ኔም እና አይፓክ ኔምን ኔም ለማድረግ። እሺ the reaction below shows that the part coming from the alcohol is attached to the oxygen as an alkali group አለ። እዚህ ጋር ምን እያላችሁ ነው? ከአልኮል ፓርቱ የመጣው ከኦክሲጂን ጋር አታች አድርጎ ያለው ነው እያለን ነው። ይሄ ማለት እዚህ ጋር አሁን ከዚህኛው ኦክሲጂን ጋር አታች አድርጎ ያለው ይሄ አልካሊ ግሩፕ አለ። ሶ ይሄ ፓርት ነው ከአልኮል የመጣው እያለን። እሺ and the acid part is attached to the oxygen through the carbonyl group አለ። እዚህ ጋር ደግሞ ምን እያላችሁ ነው? ካርቦክሲሊክ ግሩፑ ካርቦክሲሊክ ኦር አሲዲክ ፖርሽን የምንለው ከዚህ ከካርቦኒሊ ግሩፕ ጋር አታች አድርጎ ካለው ጋር ነው። ይሄንን ነው እያለን። እሺ በዚህ መልኩ አልኮሊክ ፖርሽኑና አሲዲክ ፖርሽኑን መለየት ከቻላችሁ አሁን እንዴት ነው ኔም የምናረገው ወደሚለው ነገር እንምጣ። እሺ the name of ester are derived from the name of alcohol with the ending yl and the acid with ending ate or et or oet። እዚህ ጋር ምን እያለን ነው? የኢስተር ኔሙ ድራይቭ የሚደረገው አንደኛ ከኔም ኦፍ አልኮሉ ነው ብለናል ቀደም። ስለዚህ ከኔም ኦፍ አልኮሉ ስንል አሁን አንድ የሚሰጠን ኢስተር የሚመጣበትን ከየትኛው አልኮል እንደመጣ እናውቃለን። ሶ አሁን ለምሳሌ የአልኮል ኔሞች ስማቸው ኦኤል አለው አይደል? መጨረሻ ላይ ሚታኖል፣ ኢታኖል፣ ፕሮፓኖል እያለ ነው የሚሄደው። ስለዚህ ያቺ ኦኤልዋን በማን እንቀይራታለን? በዋይኤል እንቀይራታለን። ኢታኖል ከሆነ ኢታይል ይሆናል ማለት ነው። ለምሳሌ እዚህ ጋር እንምጣ። አሁን እዩ፣ ይሄ ኢስተር ተሰጣችሁና ስም ሰይሙ ተባለ። በመጀመሪያ የምታደርጉት አልኮሊክ ፖርሽኑ የትኛው ነው? አሁን አልኮሊክ ፖርሽናችን ይሄ ነው። አሁን ይሄ ኢስተር ከምን ከሚባል አልኮል እንደመጣ እናውቃለን። ሁለት ካርበን አተም ካለው አልኮል ነው የመጣው። ያ ማለት ኢታኖል ማለት ነው። ኢታኖል ከሚባል አልኮል ነው የመጣው። ስለዚህ በኢታኖል ውስጥ ማን አለ? ኦኤል አለች። ስለዚህ ያቺን ኦኤል በዋይኤል ሪፕሌስ አረጋታለሁ። ያኔ ምን ይሆናል? ኢታይል ይሆናል ማለት። ስለዚህ ቀጥታ እዚህ ጋር ያለውን ኔም ነው የምጽፉት ቅድሚያ ማለት ሁል ጊዜ በኮመን ኔምም በአይፓክ ኔም ጊዜ ማለት በቃ ይሄንን ጽፋላችሁ። አሁን የማን ነው? ኢታይል ነው አይደል? በቃ ኢታይል ብላችሁ ጽፋላችሁ በኮመን ኔምም በአይፓክ ኔም ጊዜ። እሺ ወደ አሲዲክ ፖርሽኑ ስንመጣ ነው ጥንቃቄ ማድረግ ያለበት። ወደ አሲዲክ ፖርሽኑ ስንመጣ አሁን አንድ የተሰጠን አሲድ ምን ከሚባል ካርቦክሲሊክ አሲድ እንደመጣ እናውቃለን። አንድ ኢስተር ሲሰጠን ያ የተሰጠን ኢስተር ምን ከሚባል ካርቦክሲሊክ አሲድ እንደመጣ እናውቃለን። ስለዚህ ካወቅን ያቺ በካርቦክሲሊክ አሲድ ኔም ውስጥ ደግሞ ወይ አይክ አሲድ የምትል ወይ ደግሞ ኦይክ አሲድ የምትል ሳፊክስ አለች። ሶ ያቺን ሳፊክስ ወይ በኤቲኢ ወይ ደግሞ በኦኤት በምትለው ሪፕሌስ እናረጋለን። በምን ጊዜ ነው ይሄንን ሪፕሌስ የምናረገው? ምን ሲሆን ነው ይሄንን ሪፕሌስ የምናረገው የሚለውን አሳያችኋል። እሺ አሁን ይሄን ኢስተር ብታዩ በዚህ ኢስተር ውስጥ አሲዲክ ፖርሽናችን ማን ነው? ይሄ ነው። ስለዚህ ከዚህ እንደምንረዳው ይሄ ኢስተር የመጣው ሁለት ካርበን አተም ካለው ካርቦክሲሊክ አሲድ ነው ማለት። ስለዚህ ሁለት ካርበን አተም ያለው ካርቦክሲሊክ አሲድ ደግሞ አይፓክ ኔሙ ማን ነው የሚባለው? ኢታኖይክ አሲድ ነው የሚባለው። ወይ ደግሞ ሁለት ካርበን አተም ያለው ካርቦክሲሊክ አሲድ ኮመን ኔሙ ማን ነው? አሴቲክ አሲድ ነው። ያ ማለት ኢታኖይክ አሲድ አይፓክ ኔሙ ነው፣ አሴቲክ አሲድ ደግሞ ኮመን ኔሙ ነው። ስለዚህ አንድ ካርቦክሲሊክ አሲድ ሲሰጣችሁ አይፓክ ኔም እና ኮመን ኔም አለው ማለት ነው። አሁን የኢስተሮችን ኮመን ኔም እና አይፓክ ኔም ስጡ ስትባሉ ዲፔንድ የምታረጉት እዚህ ላይ ነው። አይፓክ ኔም ከተባላችሁ የካርቦክሲሊክ አሲዱን አይፓክ ኔሙን ነው የምትጠቀሙት። እዚህ ጋር እዩ፣ ኢታኖይክ አሲድ አይፓክ ኔም ነው። ስለዚህ እኔ እዚህን ኢስተር አይፓክ ኔም ስጥ ከተባልኩኝ እዚህ ጋር በዚህ በተሰጠኝ ካርቦክሲሊክ አሲድ ውስጥ ኢታኖይክ አሲድ በምትለው ውስጥ ኦይክ አሲድ የምትላለች። ኦይክ አሲዷን በማን ሪፕሌስ አረጋታለሁ?
በኦ8 ሪፕሌስ አረጋታለሁ። ያኔ ምን ይሆናል? ኢታኖይክ አሲድ የነበረው ኢታኖይት ይሆናል ማለት ነው። ስለዚህ ኢታይል ኢታዮኔት ይሄ ምንድነው ማለት ነው? የዚህ ኢስተር አይፓክ ኔም ሆነ ማለት ነው። አይፓክ ኔም እንዲሆን ያደረገው እዚህ ጋር የተጠቀምኩት ስም ነው። ምክንያቱም እዚህ ጋር የተጠቀምኩት የካርቦክሲሊክ አሲድ ኔሙ አይፓክ ኔሙን ስለሆነ ማለት። እሺ እዚህ ጋር ደግሞ ኮመን ኔሙን ተጠቅሜ ቢሆን ኖሮስ እዚህ ጋር አሁን ሁለት ካርበን አተም ያለው ካርቦክሲሊክ አሲድ ኮመን ኔሙ አሴቲክ አሲድ ነው። በዚህ ውስጥ አይክ አሲድ የምትላለች። ሶ እቺን አይክ አሲድ ደግሞ በማን ሪፕሌስ አረጋታለሁ? በኤቲኢ ሪፕሌስ አረጋታለሁ። ያኔ ምን ይሆናል? ኢታይል አሴቴት ይሆናል። ስለዚህ ያኔ ምን ይሆናል? ኢታይል አሴቴት ይሆናል ማለት ኤቲኢ እንጠቀማለን። አሁን ይሄ ኢታይል አሴቴት የሚለው የዚህ ኢስተር ኮመን ኔም ሆነ ማለት ነው። ኮመን ኔም እንዲሆን ያደረገው እዚህ ጋር የተጠቀምኩት የካርቦክሲሊክ አሲድ ኔሙ ኮመን ኔም ስለሆነ ማለት። ስለዚህ ኤቲኢን የምትጠቀሙት ኮመን ኔሙ ላይ ያለችውን አይክ አሲድ ሪፕሌስ ለማድረግ አይክ አሲድ የምትለዋን ሪፕሌስ ለማድረግ ነው። አሁን እዚህ ጋር አሴቲክ አሲድ ስለሆነ አሴቴት አረኩት። እዚህ ጋር የተሰጠኝ ፎርሚክ አሲድ ቢሆን ኖሮ እዚህ ጋር ሲመጣ ምን ይሆናል? ፎርሜት ይሆናል ማለት። ስለዚህ ኤቲኢ የምትለዋን ሳፊክስ የምንጠቀመው ለኮመን ኔም ነው፣ አይክ አሲድ የምትለዋን ሪፕሌስ ለማድረግ። ኦ8 የምትለዋን የምንጠቀመው ደግሞ በአይፓክ ኔም ውስጥ በካርቦክሲሊክ አሲድ አይፓክ ኔም ውስጥ ያለችውን ኦይክ አሲድ ሪፕሌስ ለማድረግ ነው። ኢታኖይክ አሲድ ነበር፣ ኦይክ አሲዱን በኦ8 ሪፕሌስ ለማድረግ እንጠቀምበታለን ማለት ነው። እሺ ስለዚህ ኮመን ኔም እና አይፓክ ኔም የምትሰጡት በዚህ መንገድ ነው። ግን እስቲ እዚህ ጋር ሐሳቦቹን ሪቫይዝ እናርጋቸው። ምንድነው የሚለው? while writing their name the part of name derived from the alcohol comes first አለ። ሁል ጊዜ የአልኮል የኢስተሮችን ኔም በመታረጉ ጊዜ አይፓክ ኔም ሊሆን ይችላል፣ ኮመን ኔም ሊሆን ይችላል። ሁል ጊዜ ቅድሚያ የሚመጣው የአልኮል ፓርቱ ያለው ኔም ነው። ይሄው እዚህ ጋር አሁን ይሄ ነው ከአልኮል ፓርት የመጣው። ስለዚህ በአይፓክ ኔም ጊዜም በኮመን ኔም ጊዜም ኢታይል የሚለው ቅድሚያ ነው ያለው። ከአልኮል ፓርት የመጣው ሁል ጊዜ ቅድሚያ የሚጻፈው እሱ ነው ማለት። ይሄን ማወቅ አለባችሁ። ሌላው ደግሞ when we use the common name of carboxylic acid the name of ester is common name ቅድም ያልኳችሁ የካርቦክሲሊክ አሲዱን ኮመን ኔም የምንጠቀም ከሆነ ያ አጠቃላይ የምናገኘው ኔም የኢስተሩ ኮመን ኔም ይሆናል እያለ ነው። ልክ እዚህ ጋር እንደተጠቀምነው አሁን እዚህ ጋር የተጠቀምኩት የዚህ ካርቦክሲሊክ አሲድ ኮመን ኔሙ አሴቲክ አሲድ ነው። ሶ ይሄንን ተጠቅሜ ኢታይል አሴቴት አልኩት። ሶ ይሄ የኢስተሩ ኮመን ኔም ይሆናል ማለት ነው። እንዲሁም ደግሞ when we use the አይፓክ ኔም ኦፍ አሲድ የአሲዱን አይፓክ ኔም ደግሞ ከተጠቀምን አለ የምናገኘው የኢስተሩን አይፓክ ኔም ነው አለ። አሁንም ቅድም እንዳሳየዋችሁ እዚህ ጋር የተጠቀምኩት ኢታኖይክ አሲድ የዚህ ካርቦክሲሊክ አሲድ አይፓክ ኔም። ስለዚህ ኢታኖይክ አሲድ የሚለውን ኦይክ አሲዷን በኦ8 ሪፕሌስ አድርጌ ኢታዮኔት አድርጌ። ስለዚህ እዚህ ጋር ይሄ ኔም የዚህ ኢስተር አይፓክ ኔም ሆነልኝ ማለት። ስለዚህ የኢስተሩ ኮመን ኔም እንዲሆን የሚያደርገው የካርቦክሲሊክ አሲዱን ኮመን ኔም ስንጠቀም ነው። የኢስተሩ አይፓክ ኔም የሚሆነው የተሰጠንን የካርቦክሲሊክ አሲድ አይፓክ ኔሙን ስንጠቀም ነው ማለት ነው። ሶ በዚህ መልኩ ማየት ትችላላችሁ። እሺ እዚህ ጋር እንምጣ። እስቲ ይሄንን ቴብል እንይና ኮመን ኔም እና አይፓክ ኔማቸውን እንይ የኢስተሮችን። አሁን ለምሳሌ ሁለት ካርበን አተም ያለው ኢስተር ስሙ ምንድነው? ኮመን ኔሙ ሚታይል ፎርሜት ነው። ሚታይል ያልንበት ምክንያት ሁል ጊዜ በዚህ ቱ ዘ ራይት ሳይድ የሚሰጣችሁ ኔም ወይ ደግሞ ከዚህ ከኦክሲጅኗ ጋር አታች አድርጎ የሚመጣው አልኮሊክ ፓርቱ ነው ብያቸዋለሁ። ሶ ይሄንን ቀጥታ ነው የምትሰይሙት አሳልካሊ ኔም ማለት ነው። ምን ይባላል? ሚታይል ይባላል። ከዛስ እዚህ ጋር ያለው ደግሞ አንድ ካርበን አተም ያለው እዚህ ጋር ያለው እቺ ደግሞ እዚህ ጋር እንዲታያችሁ እቺኛዋ ፓርት ደግሞ ከካርቦክሲሊክ አሲድ ፓርት የመጣች ነች። ስለዚህ አንድ ካርበን አተም ያለው ካርቦክሲሊክ አሲድ ደግሞ አይፓክ ኔሙ ሚታኖይክ አሲድ ነው። ኮመን ኔሙ ደግሞ ፎርሚክ አሲድ ነው። ስለዚህ እኔ አሁን ኮመን ኔም እየሰጠው ስለሆነ ለኢስተሩ የዚህን ካርቦክሲሊክ አሲድ ኮመን ኔሙን ነው የምጠቀመው ፎርሚክ አሲድ ማለት ነው። ሶ ፎርሚክ አሲድ ውስጥ አይክ አሲድ አለች። ስለዚህ እቺን አይክ አሲድ በኤት ሪፕሌስ አረጋትና ፎርሜት ይሆናል ማለት ሚታይል ፎርሜት ይሆንልኝ። አይፓክ ኔሙ ጋር ስንመጣ ደግሞ ቀጥታ እዚህ ጋር ማን አለ? ሚታይል አለ። ከዛ አንድ ካርበን አተም ያለው ካርቦክሲሊክ አሲድ ደግሞ አይፓክ ኔሙ ማን ነው? ሚታኖይክ አሲድ ነው። ስለዚህ
በሚታኖይክ አሲድ ውስጥ ኦይክ አሲድ አለች። እሷን ኦይክ አሲዷን በኦ8 ሪፕሌስ አረጋትና ምን ይሆናል? ሚታኖይት ይሆናል ማለት። ስለዚህ ኮመን ኔሙ ሚታይል ፎርሜት ይሆናል። አይፓክ ኔሙ ደግሞ ሚታይል ሚታኖይት ይሆናል ማለት። እዚህ ጋም ነው ከፈለገ አሁን እዚህ ጋም ይሄ ያለው ሁሉ ጊዜ ቅድሚያ የምትሰጡት ይሄንን ነው። ሚታይል ታረጋለህ። ከዛስ እዚህ ጋር አሲዲክ ፖርሽናችሁ ደግሞ ይሄ ነው። ስንት ካርበነተም? 1 2 2 ካርበነተም ያለው 2 ካርበነተም ያለው ካርቦክሲሊክ አሲድ ኮመን ኔሙ ማን ነው? አሴቲክ አሲድ ነው። ስለዚህ አሴቲክ አሲድ ውስጥ ያለችውን አይክ አሲዷን በኤት ሪፕሌስ አረጋት ምን ይሆናል? አሴቴት ይሰጠኛል ማለት ሶ ሚታይል አሴቴት ይሆናል። እዚህ ጋርም ደግሞ ስትመጡ ወደ አይፓክ ኔም ስንቀይረው ያው ከአልኮል ፓርቱ ይመጣው አይቀየርም፣ ስቲል ሚታይል ነው የሚሆነው። ከዛ ግን ማለት እዚህ ጋር ኢታኖይድ የተባለበት ምክንያት ለምንድን ነው? 2 ካርበነተም ያለው ካርቦክሲሊክ አሲድ አይፓክ ኔሙ ኢታኖይክ አሲድ ነው። ሶ ያቺን ኦይክ አሲዷን በኦ8 ሪፕሌስ አረጋትና ኢታኖይት ይሆናል ማለት ሚታይል ኢታኖይት። እሺ እዚህ ጋር ምን እንምጣ? አሁን እዚህ ጋርም ስንመጣ እንደምታዩት እዚህ ጋር 2 ካርበነተም ያለው ከአልኮል ፓርት የመጣ ነው። ሶ ምን እንደሚሆነው? ኢታይል ነው የሚሆነው። ከዛስ 1 ካርበነተም ያለው ካርቦክሲሊክ አሲድ አለ እዚህ ጋር። ሶ 1 ካርበነተም ያለው ካርቦክሲሊክ አሲድ ደግሞ ኮመን ኔሙ ፎርሚክ አሲድ ነው። ሶ ፎርሚክ አሲዷን ወደ ኢስተር ኔም ስንቀይራት በኤት ሪፕሌስ ትደረጋለች አይክ አሲዷ። ሶ ያኔ ፎርሜት ይሆናል ማለት ኢታይል ፎርሜት። ሶ ይሄ ደግሞ አይፓክ ኔሙ ደግሞ ኢታይል ሚታኖይት ይሆናል። ምክንያቱም 1 ካርበነተም ያለው ካርቦክሲሊክ አሲድ አይፓክ ኔሙ ሚታኖይክ አሲድ ስለሆነ ኦይክ አሲዷን በኦ8 ሪፕሌስ አረጋታለሁ። ሶ በዚህ መልኩ ነው ስም የምትሰጡት ማለት። አሁን እዚህ ጋር እንደምታዩት ይሄና ይሄ በሞለኪውላር ፎርሙላቸው ዘሴም ነው፣ ግን ስትራክቸራቸው ግን ይለያያል። ይሄንንም ማወቅ መቻል አለባችሁ። አሁን ይሄ ላይኛው በኮመን ኔሙ ሚታይል አሴቴት ነው። የዚህኛው ደግሞ ኮመን ኔሙ እንደምታዩት ኢታይል ፎርሜት ነው። ስማቸው ይለያያል። በአይፓክ ኔም በኮመን ኔም ብትሄዱ ስትራክቸራቸውም እንደዛው፣ ግን ሞለኪውላር ፎርሙላቸውን ስታዩ ግን ዘሴም ነው። ሶ ዘሴም ሞለኪውላር ፎርሙላ ወይ ደግሞ ዘሴም ሞለኪውላር ፎርሙላ ኑሯቸው ነገር ግን ስትራክቸራቸው ዲፈረንስ የሚሆኑ ኢስተሮች እንዳሉ ማወቅ አለ።